በራያ አላማጣ ሀገረ ስብከት አመራሮችና አገልጋዮች በታጣቂዎች ታግተው እየተወሰዱ ስለመሆናቸው ዘሆርን ዊትነስ ከምንጮቹ ሰምቷል። ከእገታው በተጨማሪ በድብደባ ዛቻና ማስፈራሪያ ማህተምና ሌሎች የመቀማት ድርጊቶች ይፈጸማሉ ተብሏል። ዶቸቨሌ በሚሰራባቸው አንዳንድ ዘገባዎች የመንግስት ባለስልጣናትን አስከፍተው የሚያስቆጡ በመሆናቸው ምክንያት የሚዲያ ተቋሙና ጋዜጠኞቹ ዘገባ እንዳይሰሩ እግድ እንደተጣለባቸው ምንጮች አስረዱ። ዘገባዎቹ የመንግስትን ደካማ ጎን ከማሳየትና እውነታውን ከመዘገብ ውጪ ክፍተት እንደሌለባቸው ምንጮቹ አብራርተዋል። አፍሪካ በዓለም ከሚከሰቱ በትጥቅ የታገዙ ግጭቶች የ40% ድርሻውን እንደምትይዝ ተገለጸ። በተከሰቱ ግጭቶች ምክንያት ወደ 35 ሚሊዮን የሚጠጉ ሰዎች መፈናቀላቸውንና ይህም በዓለም ከተፈናቀሉ ሰዎች ግማሽ ያህሉን ይወክላል ስለመባሉ በዛሬው የዘሆርን ዊትነስ የመረጃ ሰዓታችን ከምንነግራችሁ ርዕሰ ጉዳዮች መካከል ናቸው። መረጃዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላምና ጤናን እንመኛለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራያ ሀገረ ስብከት አመራር ከ3 ቀን በፊት በታጠቁ ሰዎች ታፍነው መወሰዳቸውን የሀገረ ስብከቱ ዋና ስራ አስኪያጅ አስታውቀዋል። ታፍነው የተወሰዱት የሀገረ ስብከቱ የሂሳብ ክፍል ኃላፊ መሆናቸው የተገለጸ ሲሆን በትግራይ ክልል የተቋቋመው የመንበረ ሰላማ ሀገረ ስብከት ደጋፊ የሆኑ የህዋት ታጣቂዎችን ለድርጊቱ ተጠያቂ መሆናቸውን የዘሆርን ዊትነስ ምንጮች ገልጸዋል። ጥቅምት 11 2018 ከቀኑ 5 ሰዓት ገደማ መሪጌታ ቀሲስ ሀረገ ወይን አያሌው በህዋት ታጣቂ ኃይሎች ተይዘው ከተወሰዱት መካከል አንዱ መሆናቸውን የሚገልጹት ምንጮች በአላማጣ ከተማ የቴክኒክና ሙያ ኮሌጅ አንድ ቀን ካደሩ በኋላ የት እንደገቡ እስካሁን አይታወቅም ብለዋል። ወጣት ታሪኩ ለዛው ጥቅምት 12 2018 ከምሽቱ 12:25 በህዋት ታጣቂዎች ከታገቱት ሌላኛው መሆኑን የሚገልጹት የዘሆርን ዊትነስ ምንጮች ከአንድ ቀን በኋላ ካላማጣ ወደ መሆኒ በታጣቂዎች ተይዞ መወሰዱን አስረድተዋል። የመታፈናቸው ምክንያት እስካሁን በግልጽ ይህ ነው ተብሎ ባይነገርም በከተማዋ ሀገረ ስብከትና በክልሉ ሀገረ ስብከት መካከል ካለው የአደረጃጀትና የተጠሪነት ጉዳይ ጋር የተያዘ ስለመሆኑ የሚጠቅሱት ምንጮች በዚህ ሂደት ውስጥ ማህተምና ጽፈት ቤትን ጨምሮ ሌሎች የመቀማት ሁኔታዎች ይታያሉ ሲሉ ማክለዋል። ከህዋትም ሆነ ከመንበረ ሰላማ ሀገረ ስብከት ተጨማሪ ማብራሪያ ለማግኘት ዘሆርን ዊትነስ ያደረገው ጥረት ባይሳካም በአላማጣ ከተማ በሃይማኖት አባቶች ላይ ተደጋጋሚ አፈና፣ ዛቻ፣ ማስፈራሪያና እንግልት እንደሚፈጸምባቸው ዘሆርን ዊትነስ ከበርካታ ምንጮች ሰምቷል። ዘሆርን ዊትነስ ከጉዳዩ ጋር በተያያዘ እያካሄደ ያለውን ልዩ ምርመራ አጠናቆ ሲጨርስ ዝርዝር መረጃውን እንደሚያደርስ ከወዲሁ መግለጽ ይፈልጋል። ከኢትዮጵያ የተለያዩ አካባቢዎች ለጀርመኑ ራዲዮ ዶቸቨሌ የሚዘግቡ ጋዜጠኞች ዘገባው ሰርተው እንዳያሰራጩ ለጊዜው መታገዳቸውን ሚዲያው አስታወቀ። ዶቸቨሌ በሚሰራቸው አንዳንድ ዘገባዎች የመንግስት ባለስልጣናትን አስከፍተው የሚያስቆጡ በመሆናቸው ምክንያት የሚዲያ ተቋሙና ጋዜጠኞቹ ዘገባ እንዳይሰሩ እግድ እንደተጣለባቸው ምንጮች አስረዱ። ዘገባዎቹ የመንግስት ደካማ ጎንን ከማሳየትና እውነታውን ከመዘገብ ውጪ ክፍተት እንደሌለባቸው ምንጮቹ አብራርተዋል። ዶቸቨሌ ጥቅምት 13 2018 ዓ.ም ምሽት በይፋዊ የፌስቡክ ገጹ ባሰራጨው መልእክት የኢትዮጵያ መገናኛ ብዙሃን ባለስልጣን በጻፈው ደብዳቤ ዶቸቨሌና ወኪሎቹን የኢትዮጵያን ሕግና ደንብ ጥሰዋል፣ ሙያዊ ስነ ምግባርን አያከብሩም በማለት ወቀሳ ስለማቅረቡ አስታውቋል። በመግለጫው ኢትዮጵያ ውስጥ በሚገኙ ዘጋቢዎች አማካኝነት የኢትዮጵያን ፖለቲካዊ
ምጣኔ ሀብታዊና ማህበራዊ ጉዳዮችን እንዲሁም የአፍሪካ ህብረትን ጨምሮ ኢትዮጵያ ውስጥ የሚንቀሳቀሱ አካባቢያዊ አህጉራዊ ዓለም አቀፍ ድርጅቶች ተቋማትና ማህበራትን እንቅስቃሴና ከዋኔዎችን ከ1980ዎቹ ጀምሮ በኢትዮጵያ ሲዘግብ መቆየቱን የሚዲያ ተቋሙ አስታውሷል። የወኪሎቹን ቁጥር በማሳደግ በመቀሌ፣ ባህር ዳር፣ ደሴ፣ አዲስ አበባ፣ ሐዋሳ፣ ድሬዳዋና አሶሳ በሚገኙ 9 ወኪሎቹ አማካኝነት ከ2010 ዓ.ም ጀምሮ መረጃዎችን በማሰባሰብ ገለልተኛ፣ ሚዛናዊና ትክክለኛ ዘገባዎችን ለኢትዮጵያ ህዝብ ሲያሰራጭ መቆየቱንም ባሰራጨው መልእክት አመልክቷል። ይሁንና የኢትዮጵያ መገናኛ ብዙሃን ባለስልጣን ጥቅምት 13 2018 በጻፈው ደብዳቤ ዶቼ ቬለና ወኪሎቹን የኢትዮጵያን ህግና ደንብ ጥሰዋል፣ ሙያዊ ስነ ምግባርን አያከብሩም በማለት ወቅሷል ሲል ገልጧል። በመሆኑም ከጥቅምት 13 ጀምሮ ኢትዮጵያ የሚገኙ የዶቼ ቬለ ዘጋቢዎችን የሥራ ፈቃድ ለጊዜው ማገዱን የገለጸው የሚዲያ ተቋሙ የኢትዮጵያ መገናኛ ብዙሃን ባለስልጣን ጊዜያዊ ያለውን እገዳ ስለሚቆይበት ጊዜ የገለጸው ነገር አለመኖሩን አክሏል። ይሁን እንጂ ዶቼ ቬለ ለምን በአሁን ወቅት ይህ ክልከላና እገዳ ከባለስልጣኑ መስሪያ ቤት ተጻፈ? እንደው መነሻ ምክንያቱስ ምን ይሆን ስንል ዘሆርን ዊትነስ ለጉዳዩ ቅርበት ያላቸው ምንጮች ጠይቋል። እንደ ምንጮቹ ገለጻ በዶቼ ቬለ የሚሰራጩ አንዳንድ ዘገባዎች የመንግስት ባለስልጣናትን አስከፍተው የሚያስቆጡ ይሆናሉ ሲሉ የገለጹት ምንጮች ዘገባዎቹ የመንግስትን ደካማ ጎን ከማሳየትና እውነታዎችን ከመዘገብ ውጪ ክፍተት ያለባቸው አይደለም ብለዋል። አያይዘውም ከጥቅምት 7 እስከ 13 2018 ባለው ጊዜ ውስጥ ዶቼ ቬለ የዘገባቸው አንዳንድ ዘገባዎች የመንግስት አካላትን አስከፍተው ያስቆጡ መሆናቸውን በማሳያነት የጠቀሱት ምንጮች ባለስልጣናትን አስከፍተዋል ያሏቸውን ዘገባዎች እንደሚከተለው ጠቅሰውልናል። በፋኖ ኃይሎችና በመንግስት ወታደሮች መካከል በአማራ ክልል የተለያዩ አካባቢዎች ውጊያ መኖሩን ጠቅሶ ጥቅምት 7 2018 የዘገበው ዶቼ ቬለ በውጊያው የፋኖ ኃይሎች ተጨማሪ ቦታዎችን መቆጣጠራቸውን የሚገልጽ ዘገባ አሰራጭቶ ነበር። ጥቅምት 9 2018 ደግሞ የተለያዩ የፖለቲካ ፓርቲዎችን በማነጋገር ከግጭትና የኢኮኖሚያዊ አለመረጋጋቶች በተጨማሪ በምርጫ ቦርድ ባሉ የዲሞክራሲ ተቋማት ላይ በሚነሱ የነጻነትና የገለልተኝነት ጥያቄዎች ጋር በተያያዘ መጪው 7ኛው ሀገራዊ ምርጫ ምን ያህል ይሳካ ይሆን የሚሉ ጥያቄዎችን በማንሳት የውይይት ዘገባ ሰርቶ ነበር። ምርጫን በተመለከተው ዘገባው የተቃዋሚ ፓርቲዎች በሀገሪቱ ከምርጫ ህጎች ጋር ተያይዘው የሚነሱ ጉዳዮችን ጨምሮ የአንዳንድ የፖለቲካ ፓርቲዎች አመራሮች መታሰር፣ የአባላት እንቅስቃሴ መገደብ ብሎም የመገናኛ ብዙሃንን በፍትሃዊነት የመጠቀም እድል የማጣት ችግሮችን አንስቶ ተወያይቷል። በኦሮሚያ ክልል ምዕራብ ሸዋ ዞን ኑኖ ወረዳ ሃሎ ዲንቄ ቀበሌ ጽንፈኛ የተባሉ ታጣቂዎች ህፃናትና ሴቶችን ጨምሮ ከ20 በላይ ሰዎች መገደላቸውን የሚገልጽ ዘገባ ጥቅምት 11 2018 ሰርቷል። በአፋር ክልል ገዋኔ ወረዳ ጥቅምት 10 ቀን 2018 ዓ.ም ለ8 ወራት ደሞዝ አልተከፈለንም ያሉና የመንግስት ሰራተኞች የመጠጥ ውሃ በአግባቡ እየቀረበ አይደለም የሚሉ የወረዳውን ነዋሪዎች የኢትዮጵያ ጅቡቲን አውራ ጎዳና መንገድ ለሰዓታት በመዝጋት ተቃውሟቸውን ያሰሙበት ሂደትንም የሚመለከት ዘገባ ጥቅምት 11 2018 አሰራጭቷል። የእግድ ደብዳቤው በተጻፈበት ቀንም ጥቅምት 13 2018 አንዳንድ ተቃዋሚ ፓርቲዎችና የፖለቲካ ታዛቢዎች በኢትዮጵያ በተለያዩ አካባቢዎች የሚደረጉ ግጭቶች፣ የፖለቲካ ውጥረቶችና ስርዓት አልበኝነት ሳይረግቡ ሰላማዊ፣ ፍትሃዊና ነፃ ምርጫ ማድረግ አይቻልም ማለታቸው በዘገባው አውስቶ ነበር።
ቀደም ሲል በማሳያነት ያቀረብናቸው ዶቸበሌ በተለያዩ ጊዜያት የዘገባቸውና የመንግስት አካላትን ያስከፉናቸው በሚል ለማሳያነት ከምንጮች ያገኛቸው መረጃዎች ናቸው። ይሁንና የኢትዮጵያ መገናኛ ብዙሃን ባለስልጣን ዶቸበሌና ወኪሎቹን የኢትዮጵያን ሕግና ደንብ ይጥሳሉ፣ ሙያዊ ስነ ምግባርን አያከብሩም በሚል በሚዲያ ተቋሙ ላቀረበው ክስ እንደ ማስረጃነት የሚወሰዱ ዘገባዎች እንዳልሆኑ ዘ ሆርን ዊትነስ ከምንጮቹ ተገንዝቧል። የአውሮፓ ህብረት አቋም ችግር ያለበትና በእጅጉ የሚያሳዝን መሆኑን ኤምባሲው ገልጿል። የብራሰልስ የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ ኤምባሲ ይህንን ያስታወቀው በአውሮፓ ህብረት ምክር ቤትና በግብጽ መካከል በጥቅምት 12 2018 በወጣው የጋራ መግለጫ ጠንካራ ትችት በማቅረብ ባሰራጨው መልእክት ነው። ኤምባሲው ሐሙስ ባወጣው መግለጫ እንዳመላከተው የጋራ መግለጫው ግብጽ በናይል ወንዝ ላይ ያላትን የቅኝ ግዛትና የብቸኝነት የይገባኛል ጥያቄ የሚያስተጋባና የሌሎች ተፋሰስ ሀገራትን አመለካከትና ጥቅም ሙሉ በሙሉ ችላ ያለ መሆኑን አስታውቋል። ኤምባሲው አውሮፓ ህብረት ከግብጽ ጋር በሁለትዮሽ መድረክ ላይ ኢትዮጵያን ለማሳጣት መወሰኑ እንዳሳዘነው ገልጾ የጋራው መግለጫው ኢትዮጵያን የሚቃወሙ የተሳሳቱ አድላዊና ጠላትነት የተሞላባቸው አቋሞችን የሚያሰራጭና በኢትዮጵያና በአውሮፓ መካከል ያለውን የጠበቀ ታሪካዊ ግንኙነት የሚጻረር እንደሆነ አብራርቷል። ኤምባሲው የጋራ የውሃ አስተዳደር ሰፊ ልምድ ያላት አህጉር የሆነችው አውሮፓ ህብረት በዓለም አቀፍ ህግ ላይ የተዛባ አቋም መውሰዷ አሳዛኝ መሆኑን ገልጿል። ከዚሁ ጋር በተያያዘ የግብጽ ውጭ ጉዳይ ሚኒስትር ባድር አብድላቲ የቀይ ባህርን ጉዳዮች የማስተዳደር መብት በዳርቻው ላይ ለሚገኙ ሀገራት ብቻ የተወሰነ መሆኑን አጽንኦት ሰጥተው በአምስተኛው የአስዋን የሰላምና የልማት ፎረም መናገራቸው ይታወሳል። በውይይቱ ላይ የሶማሊያ፣ የሱዳንና የሳውዲ አረቢያ ከፍተኛ ባለስልጣናት እንዲሁም የአውሮፓ ህብረትና የዓለም ባንክ ተወካዮች ተገኝተው ነበር። የቀይ ባህር አስተዳደር ጉዳይ የባህር ዳርቻ ባለቤት የሆኑ ሀገራት የመጀመሪያና ብቸኛ ጉዳይ ነው ያሉት ሚኒስትሩ የቀጠናውን ደህንነት፣ መረጋጋትና የሀብት ዘላቂነት የማስጠበቅ ኃላፊነት ያለባቸው እነሱ ናቸው ሲሉ በወቅቱ መግለጻቸው ይታወቃል። ማላዊ በአመት $500 ሚሊዮን ለማዳን በማቀድ ጥሬ ማዕድኗን ለውጭ ገበያ ማቅረብ ማገዷን ተዘግቧል። ሀገሪቱ ተጨማሪ ሀብትን በሀገሪቱ ውስጥ ለማስቀረት በማለም ጥሬ ማዕድንን ወደ ውጭ መላክን በማገድ ደፋር የኢኮኖሚ እርምጃ ወስዳለች ተብሏል። ማላዊ ማዕድናትን በጥሬ መልክ ወደ ውጭ ከመላክ ይልቅ በሀገር ውስጥ እሴት ጨምሮ በማዘጋጀት በየአመቱ እስከ $500 ሚሊዮን ድረስ ለማዳን አጥብቃ እየሰራች ነው የተባለው። አፍሪካ በዓለም ከሚከሰቱ በትጥቅ የተደገፉ ግጭቶች 40% ድርሻ መያዟን ዓለም አቀፉ የቀይ መስቀል ኮሚቴ አስታውቋል። በአሁኑ ወቅት በአፍሪካ ሀገሮች ውስጥ ከ50 በላይ የሚሆኑ የትጥቅ ግጭቶች መኖራቸውን የአይሲአርሲ ምክትል ፕሬዝዳንት የሆኑት ጊልስ ካርቦኒየር ገልጸዋል። ይህም እንደ ኤሮፓያን አቆጣጠር ከ2020 ጀምሮ የ45% ጭማሪ ያሳየ ስለመሆኑም ጠቅሰዋል። በአፍሪካ ሀገሮች ውስጥ በተከሰቱ ግጭቶች ምክንያት ወደ 35 ሚሊዮን የሚጠጉ ሰዎች ተፈናቅለዋል ያሉት ምክትል ፕሬዝዳንቱ ይህ በዓለም ደረጃ ከተፈናቀሉ ሰዎች ግማሽ ያህሉን ይወክላል ብለዋል። አፍሪካ ከ1.4 ቢሊዮን በላይ ህዝብ ያላት ሰፊ የተፈጥሮ ሀብትና ወጣት ህዝብ ቢኖራትም አሁንም በስፋት ከሚታይ ድህነትና አለመረጋጋት ጋር የምታካሂደው ትግል እንደቀጠለች ትገኛለች ተብሏል። ዓለም አቀፍ የገንዘብ ድጋፍ በከፍተኛ ሁኔታ በመቀነሱ አይሲአርሲን ጨምሮ ሰብአዊ እርዳታ ድርጅቶች በአህጉሪቱ እያደገ የመጣውን ፍላጎት ለማሟላት እየተቸገሩ መሆኑን ካርቦኒየር ጠቁሟል። ካርቦኒየር ሱዳንን በአፍሪካ ውስጥ እጅግ አሳሳቢ የሰብአዊ ቀውስ ያለባት ሀገር አድርገው ጠቅሰዋታል። የተባበሩት መንግስታት ድርጅት በሱዳን ያለው ሁኔታ የዓለም እጅግ የከፋ ሰብአዊ ቀውስ በሚልም ሰይሞታል።
ውድ የዛሆርን ዊትነስ ቤተሰቦች ለዛሬ መራረጥንላችሁ ዓለም አቀፍና አህጉር አቀፍ ዘገባዎቻችን እነዚህን ይመስላሉ። በየቀኑ የምንለቃቸው አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላምና ጤናን ተመኘን።